የመካከለኛው ምስራቅ የፖለቲካ ትኩሳት ጣሪያ ነክቶ ዓለም ትንፋሿን ዋጥ አድርጋ የምትከታተለው አዲስ ምዕራፍ ተከፍቷል። ለብዙ አስርት ዓመታት በስውርና በወኪሎቻቸው አማካኝነት የእጅ አዙር ጦርነት ሲያካሂዱ የቆዩት እስራኤልና ኢራን አሁን ፊት ለፊት ወደ ተጋረጠ የለየለት የጦር አውድማ ገብተዋል። በቴህራን ሰማይ ላይ የሚሰሙት የፍንዳታ ድምጾችና በእስራኤል ከተሞች ላይ የሚዘንቡት የኢራን ሚሳኤሎች የቀጠናውን ደህንነት ብቻ ሳይሆን የዓለምን የኃይል ሚዛንና የኢኮኖሚ መረጋጋት ጭምር የሚፈትኑ ሆኗል። ይህ ግጭት ወዴት ያመራል? የአሜሪካ ቀጥተኛ ተሳትፎ የጦርነቱን መልክ እንዴት ይቀይረዋል? በሁለቱ ኃያላን መካከል የተቀሰቀሰው ይህ እሳትስ በዲፕሎማሲ ሊጠፋ ይችላል ወይስ ወደ ሦስተኛው የዓለም ጦርነት የሚያመራ የመጨረሻው ጥይት ነው የሚሉ ተነባባሪ ጥያቄዎች ዛሬም ግን ከመነሳት አልቦዘኑም። በመካከለኛው ምስራቅ ለዘመናት የታየው ስትራቴጂካዊ ትዕግስት ተሟጦና አልቆ ቀጠናው ወደማይታወቅ የጦርነት አዘቅት ውስጥ ከገባም ሳምንት ተቆጥሯል። በቴህራንና በሌሎች ቁልፍ የኢራን ከተሞች ላይ የተሰሙት ከባድ ፍንዳታዎች እንዲሁም ኢራን በእስራኤል ላይ የከፈተችው መጠነ ሰፊ የሚሳኤል ጥቃት ለዓመታት ሲፈራ የነበረውን ቀጥተኛ ጦርነት መጀመሩንም ያበሰረ ሆኗል። አሜሪካና እስራኤል በጋራ በመሆን በኢራን ወታደራዊና ስልታዊ ተቋማት ላይ ጥቃት በሰነዘሩ በስድስተኛው ቀን ቴህራን በመቶዎች የሚቆጠሩ ባሊስቲክስ ሚሳኤሎችን ወደ እስራኤል በመተኮስ ምላሽን ሰጥታለች። ይህ የክስተቶች መለዋወጥ ቀጠናዊውን ጂኦፖለቲካ ብቻ ሳይሆን ዓለም አቀፋዊውን የነዳጅ ገበያና የጸጥታ መዋቅር ጭምር ክፉኛ እያናወጠው ይገኛል። ይህ ግጭት በአንድ ጀንበር የተከሰተ ድንገተኛ ክስተት አይደለም። ከ1979 የኢራን አብዮት በኋላ ሲሆንም ከዛ ጊዜ በኋላ ምዕራባውያን የጎሪጥ መታየትን ጀምረው ከወዳጅነት ወደ ደመኛ ጠላትነት ግንኙነታቸውን ቀይረዋል። ኢራን እስራኤልን ትንሿ ሴጣን እና ሕገወጥ መንግሥት ስትል ትጠራታለች። በበኩሏ እስራኤል ኢራንን ለሕልውናዋ ዋነኛ ስጋት አድርጋ እንደምትመለከታት በተደጋጋሚ ገልጻለች። ባለፉት 10 ዓመታት ጦርነቱ ሲካሄድ የቆየው በሳይበር ጥቃቶች፣ በግድያዎችና ኢራን በምትደግፋቸው እንደ ሂዝቦላና ሐማስ ባሉ ቡድኖች አማካኝነትም ነበር። ሆኖም የሶሪያው የኢራን ቆንስላ ላይ የተፈጸመው ጥቃትና የሐማስ መሪ ኢስማኤል ሐኒዬ በቴህራን መገደል ኢራን ከጥላ በስተጀርባ የምታደርገውን እንቅስቃሴ ትታ ፊት ለፊት እንድትወጣ አስገድዷታል። ታዲያ ዓለም አቀፍ ዘገባዎች እነዚህን አዳምረው የትናንቱ ቴህራንን ያናወጠ የፍንዳታ ድምፅ ታዲያ በብዙ መንገድ የሚመነዘር ነው ይላሉ። በቴህራን የታዩት ፍንዳታዎች የኢራንን የአየር መከላከያ ስርዓትና የድሮን ማምረቻ ተቋማትንም ኢላማ ያደረጉ ነበሩ። አልጀዚራ በዘገባው የኢራን አብዮታዊ ዘብ የሰነዘረው የሚሳኤል ጥቃትም ከዚህ ቀደም ከታዩት ሁሉ በቁጥርም ሆነ በቴክኖሎጂ የላቀ ነው ብሏል። እስራኤል አብዛኞቹን ሚሳኤሎች በአይረንዶምና አሮ የመከላከያ ስርዓቶቹ አማካኝነት ማክሸፏን ብታሳውቅም አንዳንድ ሚሳኤሎች ወታደራዊ ካምፖች አቅራቢያ ማረፋቸውን ግን አልካደችም። ይህ ደግሞ የኢራን ሚሳኤሎች የእስራኤልን ጥብቅ ጥበቃ ሰብረው የመግባት አቅም እንዳላቸው የሚያሳይ የኃይል ማሳያ ተደርጎ ተወስዷል። የፖለቲካና የስትራቴጂ ጥናት ተንታኞች በዚህ ጉዳይ ላይም የራሳቸውን ምልከታ ያጋራሉ። በዋሽንግተን የሚገኘው የመካከለኛው ምስራቅ ተቋም ከፍተኛ ተንታኝ የሆኑት ዶክተር አሌክስ ቫታንካ እንደሚሉት ኢራን ይህንን ጥቃት የሰነዘረችው የመከላከያ አቅሟን መልሳ ለመገንባት ነው። ኢራን ዝምታ መምረጧን በውስጥም ሆነ በውጭ ደካማ አስመስሎ ሊያሳያት ስለሚችል በጠላቶቿ ላይ ያላትን ወታደራዊ ጥንካሬ ለማሳየት ተገዳለችም ይላሉ። በሌላ በኩል የእስራኤል የቀድሞ ብሔራዊ ደህንነት አማካሪ ሜጀር ጄኔራል ያዕቆብ አምዲሮር እንደሚከራከሩት እስራኤል የኢራንን የኒኩለር ፕሮግራም ለማዳከም አሁን የተፈጠረውን አጋጣሚ እንደ ወርቃማ ዕድል ልትጠቀምበት ትችላለች። በአሜሪካ ድጋፍ የታጀበው የእስራኤል ጥቃት ዓላማው የኢራንን የአየር ኃይል የበላይነት ሙሉ በሙሉ ማክሰም እንደሆነም አምዲሮር ለዘ ኒውዮርክ ታይምስ ገልጸዋል። የዚህ ግጭት መባባስ ለዓለም ኢኮኖሚም ትልቅ ስጋትን እንደጋረጠ ነው። የዓለም ባንክና ዓለም አቀፉ የገንዘብ ድርጅት ባወጡት ቅድመ ትንበያም በህርሙዝ ወሽመጥ ላይ የሚፈጠር ማንኛውም የትራንስፖርት መስተጓጎል የነዳጅ ዋጋን በአንድ በርሜል እስከ $100 ከዛ በላይ ሊሰቅለው ይችላል። ኢራን ይህንን የባህር መስመር የመዝጋት አቅም እንዳላት በተደጋጋሚም ስታስጠነቅቅ ቆይታለች። ይህም በዓለም ዙሪያ የዋጋ ግሽፈት ሊያስከትልና
ታዳጊ ሀገራትን ለከፋ ኢኮኖሚ ቀውስ ሊዳርግ እንደሚችል እየተነሳ ነው። አሁን ቴህራን ሆርሙዝን ዘግታለች። በጉዳዩ ላይ የሚንጸባረቁ አስተያየቶችም በብዙ የሚነሱ ሆኗል። የምዕራባውያን መገናኛ ብዙሃን ኢራን ቀጠናዊ መረጋጋትን የምታናጋና ሽብርተኝነትን የምታስፋፋ ሀገር አድርገው ሲስሏት፣ እንደ ኢርናና ፕሬስ ቲቪ ያሉ የኢራን መንግስታዊ ሚዲያዎች ደግሞ ድርጊቱን ከእስራኤልና አሜሪካ ወረራ ራስን የመከላከል ሕጋዊ መብት አድርገው በዘገባዎቻቸው እያሳዩ ነው። እስራኤል ለሕልውና ስል የማደርገው ትግል ነው ስትል፣ ኢራን ደግሞ የፍልስጤምና የሊባኖስ ሕዝቦችን ከጭቆና ነፃ ለማውጣት የምከፍለው ዋጋ ነው የሚል አስተያየትንም ይሰነዝራሉ። እነዚህ ተቃራኒ እይታዎች ለዲፕሎማሲ መፍትሄ የሚቀረው እድል እጅግ ጠባብ መሆኑንም ያመላከቱ ተደርጓል። የአሜሪካ ሚናም በዚህ ግጭት ወሳኙ ነው። ፕሬዚዳንት ዶናልድ ትራምፕ ለእስራኤል ያለን ድጋፍ የማይናወጥ ነው ቢሉም ጦርነቱ ወደ ቀጠናዊ መጠነ ሰፊ ጦርነት እንዲያድግ እንደማይፈልጉ በተደጋጋሚ ሲገልጹ ተደምጧል። ይሁን እንጂ የአሜሪካ የጦር መርከቦችና አውሮፕላኖች በኢራን ላይ በሚሰነዘሩ ጥቃቶች መሳተፋቸው ዋሽንግተንን በቀጥታ የጦርነቱ አካል አድርጓታል። የነጩ ቤተ መንግሥት ፖለቲከኞችም ይህንን ሲክዱ አልታዩም። የሩሲያና የቻይና አቋምም በጉዳዩ ላይ ከፍተኛ ተጽዕኖ አለው። ሩሲያ ከኢራን ጋር ያላትን ወታደራዊ ትብብር እያጠናከረች ባለችበት በዚህ ወቅት ቻይና በበኩሏ ሁሉም ወገኖች ራስን የመክታት እርምጃ እንዲወስዱ ብትጠይቅም በተዘዋዋሪ ግን የምዕራባውያንን ጣልቃ ገብነት ስትቃወም ታይታለች። ወደፊት ምን ሊከሰት ይችላል የሚለው ዛሬም ግን ከፖለቲካ መድረኩ ያልወረደ ጥያቄ ነው። የመጀመሪያ ተብሎም የሚገመተው ግጭቱ አሁን ባለው ደረጃ ቀጥሎ ሁለቱ ወገኖች የዲፕሎማሲ መንገድን ፈልገው ወደ ቀደመው የእጃዙር ጦርነታቸው ሊመለሱ ይችላሉ የሚለው ነው። ሁለተኛውና እጅግ አደገኛው እስራኤል የኢራንን የኒኩለር ማበልጸጊያ ተቋማትን ኢላማ ካደረገች ኢራንም በከፍተኛ ኃይል ምላሽ በመስጠት ቀጠናውን ወደማይጠፋ እሳት ውስጥ ልትከተው ትችላለች የሚል። ሶስተኛው ዓለም አቀፉ ማህበረሰብ በተለይም የተባበሩት መንግስታት ድርጅትና የአውሮፓ ህብረት ጣልቃ በመግባት የተኩስ አቁም ስምምነት እንዲደረግ ጫና ሊፈጥሩ ይችላሉ የሚል ነው። ሆኖም እስካሁን ያለው ሁኔታ የሚያሳየው ግን ዲፕሎማሲያዊ ጥረቶች በወታደራዊ ጥንቻዎች መሸፈናቸውን የሚያሳይ ነው። በቴህራንና በእስራኤል ብሎም በአሜሪካ የተጀመረው ይህ ቀጥተኛ ግጭት የመካከለኛው ምስራቅን ታሪክ አዲስ ምዕራፍ እያጻፈው ይገኛል። ዓለም አቀፍ የዜና ምንጮችም እንደሚያመላክቱት በሚቀጥሉት ጥቂት ቀናት የሚወሰዱ እርምጃዎች የዓለምን ሰላምና ደህንነት ለሚቀጥሉት 10 ዓመታት የሚወስኑ ይሆናሉ። የኃይል እርምጃው እየበረታ በሄደ ቁጥር የሰላም ተስፋው እየደበዘዘ መምጣቱ ደግሞ የማይቀር እውነታ ይመስላል። መካከለኛው ምስራቅ በብዙ እየተሰጋ ነው። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሬውተርስን፣ አልጀዚራን፣ ዘኒውዮርክ ታይምስንና ቢቢሲን በዋቢነት ተጠቅመናል።